the concept of product group and industry ይሄ ኮንሰፕት ወይንም ሐሳብ ነው የምናየው። it is defined in perfect competition that an industry is a group of firms producing a homogeneous product እንግዲህ በፐርፌክት ኮምፒቲሽን ላይ ያየነው ኢንዱስትሪ ማለት ምን ማለት ነው ከተባለ ተመሳሳይ ምርት የሚያመርቱ ድርጅቶች ስብስብ ያ ኢንዱስትሪ ይባላል። ለምሳሌ ዘይት የሚያመርቱ ድርጅቶች ካሉ የነዛ የድርጅቶቹ ስብስብ የዘይት ኢንዱስትሪ ይባላል። ሶ የድርጅቶቹ ተመሳሳይ ምርት የሚያመርቱ homogeneous product ፕሮዲዩስ የሚያደርጉ ፊርምስ ስብስብ ነው ኢንዱስትሪ የሚባለው። however when products are differentiated like in the case of monopolistic competition one cannot define an industry in this narrow sense ነገር ግን አሁን ፕሮዳክት ዲፈረንሺየትድ በሚሆንበት ጊዜ ወይንም ፕሮዳክት ስላይትሊ የተለያየ ፊርሞች የሚያመርቱት ምርት የተለያየ በሚሆንበት ጊዜ ለምሳሌ እንደ ሞኖፖሊስቲክ ኮምፒቲሽን ላይ ስናይ አሁን ያንን ምርት የሚያመርቱ ተመሳሳይ ምርት የሚያመርቱ ስብስብ አንልም ኢንዱስትሪ ወይንም የኢንዱስትሪ ዲፊኒሽን ይቀየራል። ለምን ተመሳሳይ ኤግዛክትሊ ዘ ሴም ምርት ስለማያመርቱ ያሉት ፊርሞች። ሶ ለምሳሌ there is no automobile soap or furniture industry ስለዚህ የሆነ የአውቶሞቢል ወይንም የመኪና ኢንዱስትሪ የለም፣ የሳሙና ኢንዱስትሪ የለም፣ የፈርኒቸር ኢንዱስትሪ የለም ማለት ነው። በዚህ ለምን ኢንዱስትሪ የሚለውን ቃል የተጠቀምነው ለምንድን ነው? ሆሞጂኒየስ የሆኑ ምርቶችን የሚያመርቱ ድርጅቶች ስብስብ አለን። በሞኖፖሊስቲክ ኮምፒቲሽን ጊዜ ደግሞ የትኛውም ድርጅት ተመሳሳይ የሆነ ምርት አያመርትም። ያ ማለት ፕሮዳክት ዲፈረንሺዬሽን አለ ካለን ኢንዱስትሪ የሚለው አጠቃቀማችን ሊለይ ነው። each firm in the automobile soap or furniture industry produces its own distinct product እያንዳንዱ ድርጅት የአውቶሞቢል ሊሆን ይችላል፣ ሳሙና የሚያመርት፣ ፈርኒቸር የሚያመርት ምን ሊሆን ይችላል የሚያመርተው ስላይትሊ የየራሱ የሆነ ዲስቲንክት የሆነ ፕሮዳክት አለው የሚያመርተው ዲፈረንት የሆነ ከሌላው ድርጅት። so this implies product differentiation creates difficulties in defining the boundaries of an industry ስለዚህ ኢንዱስትሪ በሚለው ቃል ወይንም ኢንዱስትሪ የሚለው ባውንደሪ ድንበሩ ላይ ይሄ ፕሮዳክት ዲፈረንሺዬሽን ያመጣው ወይንም የፈጠረው ተጽዕኖ ነው። ስለዚህ heterogeneous group cannot add together to form an industry የተለያየ ምርት የሚያመርቱ ድርጅቶች አንድ ላይ ሆነው ኢንዱስትሪን መፍጠር አይችሉም። and to their market demand and supply schedule to overcome this problem Chamberlain introduces the concept of product group ስለዚህ ይሄንን ችግር ለመቅረፍ ቻምበርሊን ምን ፈጠረ? ፕሮዳክት ግሩፕ የሚባል ሐሳብ አመጣ። it is formed by lumping together firms producing similar products which are close substitutes ይሄ ምንድነው? የተቀራራቢ ምርት የሚያመርቱ ድርጅቶችን አንድ ላይ መያዝ ፕሮዳክት ግሩፕ እንደ አንድ ግሩፕ የመቁጠር ሂደት ነው። their group of product with higher price and cross elasticity of demand the consumer preference for each product shifts to other product in the group when its price increases እንግዲህ አንዱ ድርጅት ፕራይሱን ወይንም ዋጋውን ከጨመረ የሚያመርተው ምርት ላይ ወደ ሌላኛው ተመሳሳይ ግሩፕ ሺፍት ሊያደርግ ይችላል ተጠቃሚው ያንዱ ዋጋ ከፍ ካለበት። for instance we come from a product group by putting together different model of automobiles ለምሳሌ የተለያዩ የአውቶሞቢል ሞዴሎች ወይንም የመኪና ሞዴሎችን መውሰድ እንችላለን። automobiles are differentiated product አውቶሞቢሎች ሁሉም ድርጅት የሚያመርተው ተመሳሳይ የሆነ መኪና አይደለም፣ የየራሱ ስታይል አለው። they are close substitute ነገር ግን የተለያዩ ቢሆኑም ክሎዝ ሰብስቲቲዩት ናቸው ወይንም አንዱ ሌላውን የሚተካ አይነት ነው ወይንም መተካካት የሚችሉ የተቀራረቡ ናቸው እና used for the same purpose ለተመሳሳይ ዓላማ ነው የምንጠቀማቸው ለመንዳት። and their price and cross elasticity of each automobile model are high እና ዋጋቸው እንዲሁም ኢላስቲሲቲያቸው ይሄ መቀራረባቸው ኢላስቲክ መሆኑ በጣም ሃይ እንደሆነ ማየት እንችላለን። if the price of one model increases consumer shift their preference to other model የአንዱ ሞዴል መኪና ዋጋው በጣም ከፍተኛ ከሆነ ተጠቃሚው ወደ ሌላው ሞዴል መዞሩ የማይቀር ነው። during the determination of
ኢኩሊብሪየም ማርኬት ፕራይስ ኤንድ አውትፑት ኢንዱስትሪ ዲማንድ ኤንድ ሰፕላይ ሹድ ቢ ኮንሲደርድ። እንግዲህ ኢኩሊብሪየም የገበያ ዋጋ እንዲሁም ምርት ኢኩሊብሪየም ይባላል። የዋጋ የሚሸጥበት ዋጋ እና የሚመረተው ምርት ምን ያህል መሆን አለበት የሚለው የሚወሰነው በኢኩሊብሪየም ፖይንት ነው። በዛ ጊዜ ዲማንድ እና ሰፕላይ ወይንም አቅርቦትና ፍላጎት ከግንዛቤ መግባት ያለበት ርዕስ ነው። This can be possible by summation of individual demand and supply which need common price እና ይሄም የሚሆነው ደግሞ የእያንዳንዱ ድርጅት ፍላጎት ለዛ ድርጅት ምርት ያለው ፍላጎት እና ያ ድርጅት የሚያቀርበው አቅርቦት ተይዞ ያ ተደምሮ ነው የኢንዱስትሪ የሚባለው። ለምሳሌ 10 ድርጅቶች ካሉ በአንድ ኢንዱስትሪ ውስጥ የ10ሩም ዲማንድ እና ሰፕላይ ተደምሮ የ10ሩም አቨሬጅ ተሰርቶ የኢንዱስትሪው ፍላጎት እና አቅርቦት ተብሎ ይሰራል። With product differentiation, however, we cannot drive industry demand and supply curve as we did for perfect competitive market. እንግዲህ አሁን ያየነው ለፐርፌክት ኮምፒቲቲቭ ማርኬት ነው፣ ለኢንዱስትሪ ተመሳሳይ ሆሞጂኒየስ የሆኑ ምርት የሚያመርቱ ኢንዱስትሪዎች ተብለው ለሚታሰቡት ነው። ነገር ግን ፕሮዳክት ዲፍሬንሺዬሽን ሲኖር የኢንዱስትሪው ወይንም የአጠቃላይ የኢንዱስትሪው ፍላጎትና አቅርቦትን ለመለካት የእያንዳንዱን አንደምርም። ምክንያቱም ፕሮዳክት ዲፍሬንሺዬሽን አለ። የእያንዳንዱን ዲማንድ እና ሰፕላይ ደምረን አይደለም የምንወስደው። we do not have a single equilibrium price for differentiated product but a cluster of prices። ስለዚህ እዚህ ጋር የሆነ የኢኩሊብሪየም ፕራይስ ወይንም የሆነ ዋጋ አንድ ዋጋ አይደለም ለዛ ኢንዱስትሪ ያለው ዋጋ ይሄ ነው ብለን አንድ ዋጋ ሳይሆን የሚኖረን የተለያዩ ዲፍረንሺየትድ የሆኑ ክላስተር ኦፍ ፕራይስ ነው የሚኖረው። ምክንያቱም ዲፍረንሺየትድ ግሩፕ ነው ያለው። አንዱን ድርጅት ከሌላው ጋር አንድ ላይ ልንደምር አንችልም ነው፣ የተለያዩ ናቸው። ስለዚህ for this reason in order to analyze his model of monopolistic competition, Chamberlain made assumption about demand and cost of firms in the product group. so ለዚህ ዓላማ ሞኖፖሊስቲክ ኮምፒቲሽንን እያጠና ያለው ቻምበርሊን ነው። ምንድነው ያደረገው? ስለ ዲማንድ፣ ስለ ፍላጎት እንዲሁም ኮስት ኦፍ ፊርምስ ኢን ዘ ፕሮዳክት ግሩፕ በዛ ፕሮዳክት ግሩፕ ላይ ያሉ ድርጅቶች ያለባቸው ወጪዎችን ይዞ ነው አስዩም ያደረገው። that is every firm in the product group faces the same demand curve with identical cost even though it is not the case in the real situation። ምን ብሎ ነው አስዩም ያደረገው? እያንዳንዱ ፕሮዳክት ግሩፕ ተመሳሳይ የሆነ ዲማንድ ከርቭ አለው ወይንም የፍላጎት ከርቭ አለው እያንዳንዱ ድርጅት በዛ ፕሮዳክት ግሩፕ ውስጥ ያለ እና ተመሳሳይ የሆነ ኮስት አለው ወይንም ወጪ ያለው። ምንም እንኳን በትክክል ሪል ሲቹዌሽኑን እንደዚህ ባይሆንም ይሄንን አስዩም አድርጎ ነው የሰራው። such assumption enables us to get unique equilibrium price and to treat firms and market demand on the same graph። ስለዚህ ይሄ ለምንድን ነው የሚጠቅመን? አንደኛ ኢኩሊብሪየም ፕራይስ ዩኒክ የሆነ ኢኩሊብሪየም ፕራይስ እንዲኖር ወይንም የራሱ የሆነ ድርጅቶቹ ዩኒክ የሆነ ኢኩሊብሪየም ፕራይስ እንዲኖራቸው እንዲሁም ደግሞ ዲማንድ ከርቭን ወይንም ዲማንድ ግራፉን በተመሳሳይ ግራፍ ላይ ለመስራት እንዲያስችል የሚያደርግ ነው። however if firms supply different product to market then why should their demand and costs are identical? አሁን እዚህ ጋር ጥያቄ የሚሆነው የተለያየ ምርት የሚያቀርቡ ከሆነ ድርጅቶቹ ታዲያ እንዴት ነው ለዛ ለእቃዎቹ ያለው ፍላጎትና ወጪ ተመሳሳይ የሚሆነው? so this is one point upon which the Chamberlain model of monopolistic competition was criticized። ይሄ ፖይንት ነው እንግዲህ የቻምበርሊን ሞዴል እንዲተች ምክንያት የሚሆነው። እንዴት ተመሳሳይ የፍላጎት የተለያየ ምርት የሚያቀርቡ ከሆነ ለነዛ ምርቶች ያለው ፍላጎት እንዴት ተመሳሳይ ይሆናል? እንዴት ወጪያቸውስ አይደንቲካል ይሆናል የሚል ጥያቄ ያስነሳል። ኢኩሊብሪየም ኦፍ ሞኖፖሊስቲካሊ ኮምፒቲቲቭ ፊርም ኢን ዘ ሾርት ራን። በሾርት ራን እና ሎንግ ራን የምንለው አለ። ሾርት ራን ማለት ከፋክተር ኦፍ ፕሮዳክሽን አትሊስት አንዱ ቫሪያብል ወይንም ተለዋዋጭ በሚሆንበት ጊዜ ነው ፊክስድ እና ቢያንስ አንዱ ሁሉም ቫሪያብል ሊሆኑ ይችላሉ።
አትሊስት አንዱ ፊክስድ በሚሆንበት ጊዜ ወይንም መቀየር በማይቻልበት ጊዜ አትሊስት ዋን ፋክተር ኦፍ ፕሮዳክሽን ፊክስድ በሚሆንበት ጊዜ ነው ብለናል። ሎንግ ራን የምንለው ደግሞ ሁሉም ፋክተር ኦፍ ፕሮዳክሽን ቫሪያብል ናቸው፣ ተለዋዋጭ ናቸው፣ መለወጥ የሚቻል ነው። ሶ በሞኖፖሊስቲካሊ ኮምፒቲቲቭ ፊርም ኢኩሊብረምን በሾርት ራን ነው የምናየው። ባይ ናው ዊ ሃቭ ጌት ፋሚሊየር ዊዝ ዲፍረንት ኮምፖነንትስ ኦፍ ፕሮፊት ኦፍ ሞኖፖሊስቲካሊ ኮምፒቲቲቭ ፊርም ዛት ሚንስ ዜር ኮስት ኤንድ ዲማንድ ስትራክቸር። እንግዲህ እስካሁን ባለው ይሄንን አውቀናል። በሞኖፖሊስቲካሊ ኮምፒቲቲቭ ፊርም ያለውን ኮስት ዲማንድ ስትራክቸርን እየተረዳን ነው። each firm's product in the Chamberlain world is somewhat different from the product of its rival. so በቻምበርሊን አስተሳሰብ እያንዳንዱ ምርት ከሌላው ድርጅት ምርት ወይንም ከተቀናቃኙ ምርት የሚለይ ቢሆን ተመሳሳይ አይነት ቢያመርቱ እንኳን የሚለያይ እንደሚሆን ነው ያየነው። this situation gives rise to downward sloping demand curve for the firm. ይሄም ዲማንድ ከርቭ ለአንድ ድርጅት ዳውንዋርድ እንዲሆን እንዳደረገ ይህንንም አውርተናል። this implies a decrease in the price of individual product results in increasing sales volume of the firm by attracting customers of other rivalry firms. ይሄም ምንድነው የሚሆነው? ኳንቲቲ በሚጨምርበት ጊዜ የሚሸጠው ኳንቲቲ ፕራይስ እንደሚቀንስ እንደዚህ አይነት ዲማንድ ከርቭ በሚሆንበት ጊዜ ይሄም ምንድነው? ሻጩ የአንድ ድርጅት ሻጭ ሲሸጥ ዋጋውን ከፍ የሚያደርግ ከሆነ ወደ ሌላ ድርጅት እንደሚሄድ ወይንም ወደ ሌላ ተቀናቃኝ ድርጅት ሄዶ ተጠቃሚው ማግኘት እንደሚችል የሚያሳይ ነው። on the other hand increasing price will result in decreasing the sales volume of the firm. በሌላ ቋንቋ ደግሞ ዋጋ ፕራይስ እና ኳንቲቲ ነው ያለው። ዋጋ ወደዚህ ሲጨምር እንዲህ ነው የሚሆነው። ኳንቲቲው የሚሸጠው ኳንቲቲ ወይንም ሴልስ ቮሊዩም ይቀንሳል ነው። ተመሳሳይ ሐሳብ ነው። this is because some consumers shift their preferences to other product because of increasing price. ዋጋው ስለጨመረ ተጠቃሚዎቹ ምርጫቸውን ወደ ሌላ ምርት አድርገዋል። such relationship between price and sales volume of firms can be indicated by individual demand curve. as a result individual demand curve also known as planned sale curve. so ይሄ ግንኙነት በፕራይስ እና በሚሸጠው የእቃ መጠን መሃል ያለው ኢንዲቪጁዋል ዲማንድ ከርቭ ላይ ማሳየት እንችላለን። ያ ኢንዲቪጁዋል ዲማንድ ከርቭ በሌላ ቋንቋ ፕላንድ ሴል ከርቭ ተብሎ ይጠራል። as in the case of monopoly since the demand curve of monopolistically competitive firm is negatively sloped the corresponding marginal revenue sloped downward. ያው ሞኖፖሊስቲካሊ ኮምፒቲቲቭ ፊርም ላይ ያየነው ዳውንዋርድ ነው ዲማንድ ከርቭን በምናይበት ጊዜ። ስለዚህ ማርጂናል ሬቨኑ ዳውንዋርድ እንደሆነ ማየት እንችላለን። ዲማንድ ከርቭ እንደዚህ ወደ ታች ስለሆነ ማርጂናል ሬቨኑ ወይንም ተጨማሪ የሚገኘው ገቢ እሱም እየቀነሰ ነው የሚሄደው። ምክንያቱም ገቢ እየቀነሰ ያ ማለት የሆነ የምርቱ ቁጥር ሲጨምር ኳንቲቲው ሲጨምር የሚገኘው ተጨማሪ ገቢ ከተጨማሪው ምርት የሚገኘው ገቢ ዋጋው እየቀነሰ እንደሚሄድ ማየት እንችላለን። this is indicated by በዚህ ስዕል ላይ አይተናል። Q1 and P1 represent short run equilibrium level of output and price respectively. እዚህ ጋር የምናየው Q1 አለ P1 አለ። ሁለቱም የሚያሳየው ኢንተርሴክት ያደረጉት እንደዚህ እዚህ ጋር። ይሄ የሚያሳየው ምንድነው? ይሄን ያህል ኳንቲቲ በዚህ ያህል ፕራይስ ቢሸጥ ነው የሚያዋጣው ነው ያ ድርጅት። ኢኩሊብረም ፕራይስ ወይንም ኢኩሊብረም የሚባለው ያ ፖይንት ነው። ምን ያህል አውትፑት ምን ያህል ፕራይስ በምን ያህል ፕራይስ ያ ማለት 100 እቃ በ50 ብር ዋጋ ቢሸጥ ያዋጣዋል እንደማለት ነው። ያ ማለት ሌሎች ፖይንቶች አሉ እኮ እዚህ ጋር። አሁን እዚህ ጋር ያለው ፖይንት በ50 ብር ዋጋ 100 እቃ ቢሸጥ አለ። ወደዚህ ስንወርድ ደግሞ ኳንቲቲ ይወርዳል፣ ፕራይሱ ከፍ ይላል። ፕራይሱ አሁን በ90 ብር ዋጋ ኳንቲቲ ወርዶ 30 እቃዎችን ቢሸጥ ይሻላል ዋጋው ከፍ ብሎ ማለት ነው። ስንት ይሆናል? እዚህ
90 ጊዜ 30 2700 ብር ነው ወይንም የሚያገኘው አጠቃላይ ገቢ። በዚህኛውስ 50 ጊዜ 100 5000 ብር ነው የሚያገኘው። ወደዚህም ሲወርድ አለ ፕራይሱ ከፍ ይላል፣ ኳንቲቲው ይቀንሳል። ፕራይሱ ይቀንሳል፣ ኳንቲቲው ይጨምራል። ፕራይሱ በ25 ብር ዋጋ 150 እቃዎችን ቢሸጥ የሚል ፖይንትም ይኖራል። ሂሳቡ 3250። ስለዚህ የትኛው ገቢ ይሻላል? እዚህ 5000 ገቢ የሚያገኝበት። ስለዚህ ይሄ ፖይንት የሚያሳየው የዲማንድ ከርቭ ስንል የተለያየ ፕራይስ እና የተለያየ ኳንቲቲ ነው የሚያሳየው። ኢኩሊብረም ላይ የሚባለው በቃ ያ ድርጅት ቢሸጥ የተሻለ ትርፋማ የሚያደርገው ወይንም ከፍተኛ ገቢ የሚያገኝበት ፖይንት ነው። በዚህኛው ላይም ፕራይስ 1 እና ኳንቲቲ 1 ኢኩሊብረም ፕራይስ ነው ወይንም ኢኩሊብረም ፖይንት ነው። both are characterized by the intersection of marginal revenue derived from the effective demand curve and the firm's marginal cost curve። ምን ያህል ኳንቲቲ መሸጥ አለብኝ የሚለውን የሚያውቀው ከምንድን ነው? አንደኛ እዚህ ጋር ማርጂናል ሪቨኑ እንዲሁም አቨሬጅ ኮስት፣ ማርጂናል ኮስት ሾርት ራን ላይ የተገናኙበት ነው። አሁን ሾርት ራን አቨሬጅ ኮስት አለ፣ ሾርት ራን ማርጂናል ኮስት አለ፣ ማርጂናል ሪቨኑ፣ ሁሉም ፖይንቶች የተገናኙበት እቺ ፖይንት ናት። እዛ ፖይንት ላይ ያለውን ኳንቲቲው ይሄን ያህል ዕቃ መሸጥ ነው። ይሄን ያህል ዕቃ ቢሸጥ ነው የሚያዋጣው ነው። ዲማንዱ ደግሞ ያለው ፍላጎቱ ያለው ላይ ስለሆነ በዛ መስመር ይሄን ያህል ኪው1 ያህል ዕቃ የሚሸጠው በምን ያህል ፕራይስ ነው? በፕራይስ ፒ1። ስለዚህ የሱ ኢኩሊብረም የሆነው ፖይንት ያ ነው የሚሆነው። having achieved this point the firm would have no incentive to change its price from P1። በዚህ ፖይንት ላይ ድርጅቱ ዋጋውን ከዚህ የሚቀይርበት ምክንያት አይኖረውም ወይንም ከዚህ ከፍ የሚያደርግበት ምክንያት። አሁን ከዚህ ከፍ አደረገ ማለት እዚህ ፖይንት ላይ ነው። እዚህ ፖይንት ማለት ወደ ሌላ ፖይንት እየሄደ ነው። ዲማንድ ከርቭ ላይ ከተባለው ከኪው1 ወደ ሌላ ፖይንት እየመጣ ነው። ፕራይሱን መቀየር የለበትም ነው። the equality of marginal revenue and marginal cost at Q1 means that the firm believes that it would maximize its profit by maintaining its price at P1። ይሄ የሚያሳየው ምንድነው? ካለው ኮስት አንፃር ማርጂናል ኮስቱ ማርጂናል ሪቨኑ እኩል የሆነበት ፖይንት ላይ ያለው የእቃ መጠን ላይ ያለው ዋጋ ፕራይስ 1 ነው። በዛ ፕራይስ ቢሸጥ ነው ከፍተኛ ትርፍ ያለውን ትርፍ ማግኘት የሚችለው ገቢ ማግኘት የሚችለው። ስለዚህ መቀየር የለበትም ነው። as the indicator point monopolistically competitive firm earn a positive profit equals to the area shaded region። በዚህ ፖይንት ቢሸጥ ይሄ ሞኖፖሊስቲካሊ ኮምፒቲቲቭ ላይ ያለው ፊርም የሚያገኘው ትርፍ ምን ያህል ነው? ኳንቲቲ ይሄን በዚህ ነው የሚሸጠው፣ ፕራይስ እንዲህ ያለ የትኛውን ያህል ትርፍ ያገኛል ከተባለ እዚች ጋር እስከዚህ ፖይንት፣ ያ ማለት ማርጂናል ኮስት ማርጂናል ሬቨኑ የተገናኙበት እና ከሱ አንፃር ስናሰምር እዚህ ሬክታንግል እንደዚህ ይሰራል። ይሄንን ያህል ኤሪያ የዚህን ኤሪያ ስንሰራ ኤሪያ ማለት ከዚህ እስከዚህ ያለው ኳንቲቲ አለ፣ ከዚህ እስከዚህ ያለው ፕራይስ አለ፣ እዚች ጋር ያለችው ፕሮ። ስለዚህ ይሄ መሃል ላይ ያለው ተርፍ ነው እንደማለት ነው። ያ ማለት ምን ማለት ነው? አሁን ከዚህ እስከዚህ ያለውን ስናይ ኳንቲቲ እዚህ 0 ነው። ከ0 እስከ ኳንቲቲ ለምሳሌ 100 ብንል ይሄን 100 ያህል ኳንቲቲ፣ ፕራይስ ደግሞ እዚህ ፕራይስ 1 በስንት እየሸጠ ነው? ያንን 100 በ50 ብር እየሸጠ ነው ብንል፣ እዚህ ጋር ደግሞ ይሄ ማርጂናል ኮስት አቨሬጅ ኮስት እኩል የሆኑበት ፕራይስን ደግሞ 0 አይደለም የሆነ ቁጥር ብንይዝ 30 ብለን ብንይዝ ኤሪያው ስንት ይሆናል? ከዚህ እስከዚህ ያለው ርቀት ስንት ነው? 50 ሲቀነስ 30 20። ከዚህ እስከዚህ ያለው ርቀት ከ0 እስከ 100 100። ስለዚህ የሬክታንግል ነው የሚሆነው 100 ጊዜ 20 2000። ምንድነው ያ 2000? ትርፍ ነው፣ ኢኮኖሚክ ፕሮፊት። በዚህ ዋጋ በመሸጡ የሚያገኘው ፕሮፊት ትርፍ የዚህ ኤሪያ ሼድድ የሆነው ሪጅን ኤሪያ ነው። however the fact that firms are at equilibrium will not grant positive abnormal profit to the firms። ነገር ግን የድርጅቶቹ ኢኩሊብሪየም ላይ ናቸው ማለት ወይንም ሁሌ ኢኩሊብሪየም ላይ መሆን
ሁሌ እንደዚህ አይነት አብኖርማል የሆነ ትርፍ ወይንም እንደዚህ ከኖርማል ትርፍ የሚባል አለ ወጪዎችን የሚሸፍን የሆነ ድርጅት ያገኘው ገቢ ያወጣውን ኮስቶች የሚሸፍንለት ከሆነ ኖርማል ፕሮፊት ይባላል። አብኖርማል ደግሞ ከዛ በላይ በሚሆንበት ከፍተኛ ትርፍ በሚያገኝበት ጊዜና እንደዛ አይነት ትርፍ ሁሌ ያስገኛል ኢኩሊብረም ፖይንት ላይ ማለት አይደለም። this is totally depending on a point at which marginal revenue equals to marginal cost። ይሄ ትርፍ የማግኘቱ ጉዳይ ማርጂናል ሬቨኒው ወይንም ገቢ ከማርጂናል ኮስት ጋር እኩል የሚሆንበት ፖይንት ላይ ይወሰናል ሙሉ በሙሉ። ሶ ፊገር ቢ ላይ በምናይበት ጊዜ እዚህ በምናይበት ጊዜ if the point of intersection marginal revenue እና marginal cost እኩል የሚሆንበት point takes place where average cost equals to the demand curve። እዚህ ጋር እንደምናየው marginal cost አለ marginal revenue አለ፣ ሁለቱም የተገናኙበት እዚህ ጋር ነው። ያ ፖይንት በአቨሬጅ ኮስት ከዲማንድ ከርቭ ጋር እኩል የሚሆንበት በዛ መስመር ላይ ከሆነ ምን ይፈጠራል? the firm earns zero or normal profit single their cost equal to their revenue at this point። so በዚህ ፖይንት ላይ ምንድነው የሚሆነው? አብኖርማል ፕሮፊት ሳይሆን ኖርማል ፕሮፊት ነው የሚያገኘው ወይንም ዜሮ ፕሮፊት ይባላል። አሁን እንዳልኳችሁ ያወጣው ወጪ ካገኘው ገቢ ጋር እኩል ሲሆን አልከሰርም፣ ብዙም ትርፍ የለምም። ሶ ይሄ ኖርማል ፕሮፊት ነው የሚባለው። ምን ሲሆን ማርጂናል ኮስቱ ከማርጂናል ሬቨኒው ጋር እኩል የሆነበት ፖይንት አቨሬጅ ኮስቱ ከዲማንድ ከርቭ ጋር እኩል በሆነበት ፖይንት መስመር በሚሆንበት ጊዜ። ሌላው if the point of intersection takes place where demand curve is below the average cost curve the firm incurs a loss equal to the shaded region። አሁን ደግሞ አቨሬጅ ኮስቱን ተመልከቱ። አቨሬጅ ኮስቱ እዚህ ጋር ነው፣ ከፕራይስ በዚህ ያህል ፕራይስ ነው አቨሬጅ ኮስቱ። ዲማንድ ከርቭ ደግሞ ታች ነው ያለው። ከዲማንድ ከርቭ በላይ ሲሆን አቨሬጅ ኮስቱ ሶ አቨሬጅ ኮስቱ ያለበትን ፕራይስ ስናሰምር እና ሌላው ኖርማሊ ማርጂናል ኮስት ከማርጂናል ሬቨኒው ጋር እኩል የሆነበት ፖይንት አለ። በዛ ፖይንት ወደ ላይ ስናሰምር ምን አለ? ዲማንድ ከርቭ ላይ ያለው ፕራይስ አለ። ሶ ዲማንድ ከርቭ ላይ ያለው ፕራይስ ይሄ ኢኩሊብረም ፕራይስ ያ ነበር። ነገር ግን አቨሬጅ ኮስቱ ከሱ ከፍ ብሎ ነው ያለው። ይሄን ያህል ተጨማሪ ይሄኛው ኤሪያ ኪሳራ ነው ወይንም ሎስ ነው የሚባለው። ከዲማንድ ከርቭ በላይ ሲሆን አቨሬጅ ኮስቱ ያን ያህል ሎስ አለው ወይንም ያን ያህል ይከስራል ነው። ሶ this is because their total cost greater than total revenue። ለምን? ቶታል ኮስት ያወጣው አጠቃላይ ወጪ ከአጠቃላይ ገቢው ስለሚበልጥ ነው። ወጪው ስለሚበልጥ በዚህ ጊዜ ኪሳራ ውስጥ ይገባል። therefore for monopolistically competitive firm to earn positive abnormal profit at equilibrium in the short run the equality between marginal revenue and marginal cost should take place when demand curve is greater than short run average cost curve። ስለዚህ ተርፍ ለማግኘት በሞኖፖሊስቲካሊ ኮምፒቲቲቭ ፊርም አብኖርማል የሆነ ትርፍ ለማግኘት ኢኩሊብረሙ መሆን ያለበት ምንድነው? ማርጂናል ሬቨኒው እና ማርጂናል ኮስት እኩል በሆኑበት ዲማንድ ከርቭ ከሾርት ራን አቨሬጅ ኮስት ከርቭ በላይ መሆን አለበት። በዚህኛው ኬዝ እንዳየነው ዲማንድ ከርቭ ላይ ነው፣ ሾርት ራን አቨሬጅ ኮስት ከዲማንድ ከርቭ በታች ነው። አያችሁ ያ ፖይንት ማርጂናል ሬቨኒው እና ማርጂናል ኮስት እኩል በሆኑበት ፖይንት ዲማንድ ከርቭ ከላይ ነው ያለው። ከምኑ በላይ? ከሾርት ራን አቨሬጅ ኮስት በላይ። ሶ ማርጂናል ሬቨኒው እና ማርጂናል ኮስቱ እኩል በሆኑበት ፖይንት ያለው አቨሬጅ ኮስት ያለበት ቦታ ዲማንድ ከርቭ ላይ ከሆነ አያችሁ ዲማንድ ከርቭ ላይ ከሆነ በዚህ ጊዜ ዜሮ ነው፣ ትርፍ የለውም፣ ምንም ትርፍ የለውም፣ ኪሳራም የለው። ነገር ግን ማርጂናል ሬቨኒው እና ማርጂናል ኮስት እኩል በሆኑበት ቦታ አቨሬጅ ኮስቱ ያለበት ቦታ ከዲማንድ ከርቭ በላይ ከሆነ ኪሳራ ነው ያለው።
እነዚህን ሶስቱን ፖይንቶች ማየት እንችላለን።